ዲና እኔ የፍቅር ታሪክ ነበር ትንሽ ፈርቻለሁ፣ ግን ይቅርታ። ምንድነው የሚያስፈራሽ? እኔ እንጃ ላይቭ ላይ መጀመሪያ ጊዜ ነው እንደዚህ ገስት ስገባ። አይዞሽ አይዞሽ ንገሪ። አመዳሜ እስከምትመጣ ነው፣ ከመጣች እወጣለሁ። እና ልጁ ጋር የተገናኘ ነው በኢሞ ነበረ። በኢሞ እንዴት ተገናኛችሁ? ኢሞ የሆነ ግሩፕ ነበረ፣ እዛ ውስጥ አድ ታደረገኝና በአድ መለስኩ። ምንድነው ግሩፑ? የሆነ በጣም ብዙ ሰው ነው የሚገባበት እና እዛ ውስጥ ነው። እኔም አጋጣሚ ነው። ግሩፑ የምን ግሩፕ ነው አይታወቅም። የምን ግሩፕ እንደሆነ የትዳር አዎ። እሺ። እና እዛ ተገናኘን። በቃ ለ2 ዓመት ተኩል ያህል አወራን። የትዳር ግሩፑ ላይ እንዴት ነው የተግባባችሁት? በቃ እዛ ትገባለህ፣ ድንገት እንትን ይገቡባል በስልክ። አዲስ እኔ ሴም አዲስ ካርድ አውጥቼ ነበርና እሺ ስበው አስገቡኝና ምንድነው ምናምን ብዬ ገብቼ ማዳመጥ ጀመርኩ። ኦኬ። ከዛ ሳዳመጥ የሆነ የትዳር እንደዚህ ልጆች እየገቡ ራስ በራስ በቃ አንዱ ይገባል አዳርግ ምናምን ይባባሉና በውስጥ አውሩ ምናምን ይባላል። እሺ። እና እኔም እንደዛ አዳረገኝና ልጁ ደግሞ በቃ እኔ በነገር ላይ እንደዚህ ኢሞም ራሱ የመጀመሪያ ጊዜ ነው እንደዚህ ማላቀው ሰው ምናምን በጣም ፈራለሁ፣ አላወራም። ኦኬ። እና በቃ ልጁ ጋር በጣም ተግባባን። ያኔ መንፈሳዊ ህይወት አለው ትንሽ በቃ እኔም እንደዛ ነው በቃ ህይወቴ እንትን እምለው ማለት ነው። እና በዛ ስናወራ በቃ ተግባባን ከሱ ጋር ማለት ነው። ከዛ እንደዛ መጀመሪያ ሳንቲም ጠየቀኝ። ሳንቲም ብር ጠየቀኝ እና እንደዚህ በቃ እንደዚህ ቸግሮኝ እንደዚህ በቃ በጣም ያሳዝናል። ልጁ ሲያወራ በቃ እያለቀሰ ሁላ ነው የሚያወራው ማለት ነው። 2 ዓመት ካወራችሁ በኋላ ነው ብር የጠየቀሽ? አረ 2 ዓመት ቢያንስ 6 ወር ምናምን ገደማ ላይ ነው። እሺ። እዛ እኔ ደግሞ በጣም አሳዘነኝ። በቃ እንደዚህ ወንድ ልጅ ምናምን ሲያለቅስ በቃ ወንድሞች ምናምን እነሱን አሰብኩና ምን እያለ ነው የሚያለቅሰው? በቃ በጣም ተቸግሬ እንደዚህ ሁኜ በቃ እንደዚህ በኑሮዬ በቃ የሚያወራው በቃ ቤተሰቦች የሉኝም እና ቤተሰቦቹ ሟች ናቸው። አንድ አባት በቃ በእንጀራ አባት ነው ያደግኩት ምናምን እንደዛ አድጌ ነው በቃ በመጥፎ ህይወት ነው ያደግኩት ምናምን የሚል ያወራል ማለት ነው። እሺ። ከዛ እኔ ደግሞ በቃ አሳዘነኝና ዝም ብዬ ላኪስ ላይ ላኩለት። ስንት ላክሽለት? መጀመሪያ 62,000 ላኩለት። 62,000 ብር? አዎ። እሺ። ማዳም መጣች ወይስ ደወለ እሱ ራሱ? ድጋሚ ብር ሊጠይቃት ነው ወይስ ነይ ውጪ እየሰማሁሽ ነው ሊላት ይሆናል የደወለው? ለእኔ የምትልክ አንድ ትጥፋ አንድ እንደው እኔ ልጅ እያለሁ በልጅነቴ አራስ ቤት ተረግመሃል የሚል ንግርት አለ ተነገረኝ። ከአልጋ ወድቄ ያለው ገና ተወልጄ ብዙ አራስ እያለሁ ከአልጋ እንደዚህ ክብልል ስል ወድቄ ያለውና ያኔ ጂኒ ለክፎሃል የሚል አንዳንድ ጭምጭምታዎች ሰምቻለሁ።
እና ምድር ላይ የተረገምኩት እኔ ብቻ ነኝ ማለት ነው ወይስ ሌላም ሰው አለ ነው? ወይስ እንደው ወይ ንገሩኝ እስቲ ሚስጥሩን፣ ግራ እየገባኝ ስለሆነ። እንዴት ሰው ጀንጅኖ ብቻ ብር ያገኛል እንዴ? ታዲያ ለምንድን ነው ስራ የምንሰራው እኛ? ምን ያደርጋል ስራ? አሁን ከ1300 ሰው እንደው 5 ሰዓት አለው። እኔ አሁን በሞክር እድሌን አላጣም እኮ። ሴቶቹ ምን እያስነኳችሁ ነው የምታደርጉት? ምን እያስነኳችሁ ነው? እንደ የፈለገ ፍቅር ቢይዛችሁ በዚህ መጠን ትታወራላችሁ? በዚህ መጠን ትስቃላችኋል? የእውነት በጣም እኮ ነው የሚያናድደው። እኔ ከልቤ ነው እግዚአብሔር ነው የምላችሁ። እኔ ምንም ከኪሴ አልወጣም እኮ፣ ግን በቃ ትክክል አይደለም። የእውነት ነው የምላችሁ። በቃ ወንድ ልጅ ገንዘብ ከእናንተ የሚፈልግ ከሆነ ወንድ አይደለም እኮ። አሌክስ ዋለው እሰማለሁ። ትሰሚያለሽ? እስካሁን ጠፍተሽ ነበር። አዎ ስልኬ እንትን ብሎብኝ ነው። እሺ ቀጥይ። እና ያንን 60 ሺህ ብር ከላኩለት በኋላ በቃ እንትን ማለት ጀመረ ማለት ነው። ያኔ ንግግር መቀየር ጀመረ ማለት በቃ እንደ ድሮ አይደውልም። በቃ በቀን 5 ጊዜ ምናምን ይደውል ነበረ። ከዛ እየቀነሰ ምን ሆነ ነው በሰላም ነው ምናምን ስለው አይ እኔ ደህና ነኝ ምናምን ይለኛል። ከዛ በቃ እኔ ደግሞ ግራ ገባኝና ይሄ ልጅ ምን ሆኖ ነው ብዬ እሺ በኋላ እንደገና ደግሞ አሁን የ60 ሺህ ብር እኔ አልበቃኝም እዳ አለብኝና ለእዳ ከፈልኩኝ አለኝ። መጀመሪያ እዳ እንዳለበት አላወራኝም ማለት ነው። ከዛ ለእዳ ከፍያለሁና ያለሽን ስራ የምጀምርበት ሌላ ብር ጨምረሽ ላኪልኝ አለኝ። እሺ ከዛ እንደዛው በቃ እንደ በፊቱ ተመልሶ ማልቀስ ጀመረ ማለት ነው። እሺ ከዛ እኔ ደግሞ ቤተሰቦቼ ቦታ ምናምን ሊገዙልኝ ብለው ነበርና የሰጠው ደግሞ ብሩ ስሰጠው እጄ ላይ ምንም የለኝም ነበር ማለት ነው። የመጀመሪያ ደሞዜ ነው የሰጠሁት እና ብር ላኪ ምናምን እዚህ ቦታ ምናምን ይስተካከልልሽ አሉ ሲሉ ቤተሰቦቼ በቃ እንደዛ ብሩን ቢያንስ ግማሹን ስጠኝና እኔ ካለ ጨማምሬ ምናምን እኔ ቦታ ልግዛ ስጠኝ ምናምን ስለው ኧረ እኔ እጄ ላይ ምንም ነገር የለኝም ብሩ ብድር ነው የከፈልኩት አለ። እሺ ከዛ በኋላ ደግሞ እንደገና ሲያለቅስ ደግሞ እንደገና ብር ሰጠው። በአጠቃላይ በቃ እኔ አሁን ማውራት አልቻልኩም፣ ይቅርታ። ግን 467,000 ላኩለት ማለት ነው ድጋሚ። አዎ በቃ ምን እንዳስነካኝ አላውቅም። ልጁ በቃ በጣም ብዙ እንትን አለው። አሁን ነው እንደ መረዳት የጀመርኩት። ብዙ ስልክ አለው። ፌስቡክ ላይ በጣም ብዙ ነው የሚጠቀመው። ብዙ ፌስቡክ አለው በብዙ አይነት ስም ማለት ነው። ከዛ ደግሞ ስሙ ራሱ በቃ ሌላ እንደ መሪጌታ ምናምን ይላል ስሙ ማለት ነው። እሺ ከዛ እሱን እኔ በኋላ ነው ያወቅኩት። በቃ ዝም ብዬ ያለኝ እሰጣለሁ በቃ ለእሱ ማለት ነው። በፎቶ ምናምን ታውቂዋለሽ? አይዞሽ፣ በፎቶ አይተሽው ታውቂያለሽ ወይ በቪዲዮ? አዎ ብዙ ጊዜ በቪዲዮ ነው የሚያወራኝ። እሺ እና መጨረሻ ላይ በቃ ስድብ ነው ጀመረ ማለት ነው።
እሺ ንገሪኝ። ከዛ በቃ ቲክቶክ ላይ ምናምን ስታይ ደግሞ የሆነ ሰዓት ገብቼ ማታ ላይቭ ላይ ሁሌ ይገባል ማለት ነው። መንፈሳዊ ነገር ምናምን ነው የሚለቀው ልጁ እና የሆነ ሴቶች ገብተው ምናምን ከነሱ ጋር ያወራልና እኔ በቃ ምንም በህይወቴ ሰው የለም እንደዚህ እኔ ሴት አላፈቅርም ምናምን እያለ ሲያወራ ሰማው ማለት ነው። ከዛ እሱንም ወጣውና ከዛ ኢሞ ላይ ሲደውል አንተ እንደዚህ እኔ ደግሞ የሰማሁትን መደበቅ አልችልም። በቃ ግልጽ ነው ማወራውና እንደዚህ ስትል ሰማው። ለምንድን ነው እንደዚህ የምትለው? ስለው ውሸት ነው አለ። እኔ ሴቶች ጓደኞች ምናምን አሉ ከነሱ ጋር አወራለሁ። ከነሱ ጋር ያወራሁት ሁላ በቃ ሴት ነው እንዴ ምናምን አለ ማለት ነው። እኔ ፈልጌ ነው ወይ ቲክቶክ ላይ የሚመጡ አለ። እሺ እንደዛ ሆነማ ብዬ እንደገና ድጋሜ ደግሞ ማውራት ጀመር። በጀርባ በሌላ አካውንት ገብቼ ያንን የሆነ ሰዓት ብሎክ ያደርገኛል በነገርህ ላይ ማለት ነው። ቲክቶክ ላይ አንድ ጊዜ ብሎክ ያደርገኛል፣ ሲፈልግ ይፋታል። እኔ ዝም ነው የምለው። ከዛ አንድ ጊዜ የሆነ ሳምንት በላይ የሚሆን ብሎክ አደረገኝ ማለት ነው። ከዛ በሌላ አካውንት ገባውና ሳይ ከሴት ጋር ያወራልና ይቺ እኮ ችኬ ናት ምናምን እያለ ያወራል ማለት ነው። አንዷን ሚስቴ ናት ምናምን ብሎ ያወራል ማለት ነው ለነዛ። ከዛ እነሱ ደግሞ በቃ የሀገሩ ልጆች ናቸው ያወራሉ። እኔ አላውቃቸውም ልጆቹን። ከዛ እሱንም ጠየቅኩት፣ አያምንም። ሁሉንም ነገር ስጠይቀው አያምንም ማለት ነው። እሺ እና አሁን እኔ ደግሞ ኢትዮጵያ መሄጃ ሰዓት ደረሰ። ኢትዮጵያ መሄጃ ሰዓት ሲደርስ እንዴት ነው የምናደርገው ምናምን ብዬ ሳማክረው በቃ አንቺ እኔ ጋር ትመጫለሽ፣ እዚህ መተሽ ነው እኔ ጋር የምንጋባ ምናምን አለኝ ማለት ነው። እኔ ደግሞ ቤተሰብ አለኝ፣ እንዴት ብዬ ነው አንተ ጋር የምመጣው? ለምንድን ነው የምመጣው ምናምን ብዬ ስለው ከፈለግሽ እኔ ካልፈለግሽ የራስሽ ጉዳይ ማለት ነው። ከዛ እኔ ደግሞ እንደዚህ ካልክ እኔ በቃ ግልጹን እኔ አንተ ጋር አልመጣም በቃ ካልክ በቃ ብሩን የተወሰነ ነገር ወይ ስጠኝ በቃ ብሩን ስጠኝና በቃ ተፈለከ ስለው እኔ ብር ከየትም አላመጣም አሁን አለ። ከየትም አላመጣ ሱቅ ከፍተዋል በነገርህ ላይ ማለት ነው። ሱቅ ከፍተዋል በብሩ። እሺ ከዛ በቃ ይሄ ነው ያለው አሁን ላይ ማለት ነው። ብሩንም ላንቺ መክፈል አልችልም በቃ እኔ ወይ ራሴን አጠፋለሁ ምናምን ይላል ማለት ነው። አይዞሽ ብሩን የላክሽለት በባንክ ነው? አዎ በባንክ ነው፣ ግን በሐዋላ ነው ላኩለት። እጅሽ ላይ ያለ ብር የላክሽበት መረጃዎች አሉሽ? አለኝ። አዎ ደረሰኝ አለኝ፣ ግን ልጁ እኔ አሁን የለኝም። ብሩን ዕቃ ላይ አስቀምጫለሁ የሰው ዳም አለብኝ ይላል እና ብሩን መመለስ አልችልም። እዚህ ካልመጣሽ ከአንቺም ጋር ሆንም ለምን እምቢ አልሽ? እዚህ ነይና እዚህ እንጋባለን ብዬሽ ነበረ ምናምን ይላል። አይዞሽ እስቲ ሚውት አድርጊና አዳምጪኝ። እሺ ተረጋጊ
ተረጋጊሽ። አሁን ሌሎቻችሁ አሁን ከእንደዚህ አይነት ነገር ማትማሩ ከሆነ ከምን ልትማሩ? እኔ የማይገባኝ እሱ። እንደዚህ ማውራታችን እሷ ህይወቷ ላይ ዋጋ ከፍላለች፣ ሌሎቻችሁ ካላተረፈ ምን ዋጋ አለው? ኢሞ ላይ ነው የተዋወቀችው። እንግዲህ ልጅ ኢሞ የትዳር አገናኝ ምናምን የሚባል ነገር የለም። የቲክቶክ ላይ ምናምን አለ ብላችሁኛል። የት እንደሆነ ባላውቅም ትዳር የሚሰጠው እግዚአብሔር ነው እንጂ ቲክቶክ አይደለም፣ ኢሞ አይደለም። ማግባት እንኳን ብትፈልጉ ጓደኛ ያገናኛችሁ። እናንተ በራችሁን ዘግታችሁ ብቸኛ ሆናለሁ ብላችሁ ጠርቀምቀም አድርጋችሁ ሲንግል ሆናችሁ ብትኖሩ እግዚአብሔር ያለው ነገር በጣም አሸንፏችሁ ይገባል፣ ያውም በጥሩ መልኩ። ምንድነው ትዳር ፈልጋለሁ ብሎ በየቲክቶክ እና በየኢሞ መሄድ? በአጋጣሚ ልትገናኝ ቁመቱ እንደዚህ ገንዘብ ያለው መልኩ እንደዚህ ፈልጋለሁ ምናምን ቆመሽ ብትቀሪስ? እንደዛ ከሆነ እዚህ መቶ ትዳር ፈልጋለሁ ሲለው የሚለውስ ወንዱ የእውነት ባል የሚሆን ይመስልሻል? አይሆንም። ምክንያቱም ትክክለኛ ወንድ ትዳር ፍለጋ እንትን ገበያ አይወጣም። በጣም ቁጥብ ነው የኔ እናት። ትክክለኛ የትዳር ወንድ ነው የምላችሁ። ለትዳር የሚሆን ወንድ በጣም ቁጥብ ነው። በባትሪ ፈልገሽ አታገኙም። እንኳን ቲክቶክ ላይ በአንድ ክሊክ ቁመቱ ምናምን ቀላ ያለ ረዘም ያለ ምናምን ብለሽ እኔ ያለው ምናምን እኔም መስፈርቴ ተመችቶኛል ምናምን ብሎሽ ቀርቶ እንደው በአማላጅም ምናምን እንደው ከተቀበለሽ ፍቅርሽን እሱም በጣም ፈጣሪ ከፈቀደ አይፈልግም። የሚያገናኟችሁ ሰዎች ኢሞ ላይ ሄዳችሁ የትዳር አገናኙ ኃላፊነት ይወስዳል? ለዚህ አይወስድም እኮ። እኔም እንደሚያገኙ አላውቅም። እኔ ኢሞ ላይ እንደዚህ ግሩፕ ያላቸው ሰዎች ጥቅማቸውም እንደሆነ አላውቅም። ኤኒዌይስ ግን በሼርም ይስሩ አላውቅም። ኢሞን አምናችሁ የምትጣበሱ ሰዎች ያውም አፕ ልባችሁን ለአፕ ትሰጣላችሁ። ለአፕሊኬሽን አሁን ይኸውልሽ የእኔ እናት አንቺ ገንዘብሽን በህግ መጠየቅ ትችላለሽ። እጅሽ ላይ ገንዘብ የገባበት የላክሽበት ደረሰኝ ካለሽ ያወራችሁት እንዲላኪልኝ ሲልሽ እሺ ልኬልሃለሁ ይኸው ደረሰኙ ይኸው ስትባባሉ ያሉት መረጃዎች በሙሉ ጽሁፍ መረጃዎች በሙሉ ስክሪንሾት አድርገሽ ቮይስን ከሆነ ፎርዋርድ አድርገሽ እንዳያጠፋው አስቀምጪ። ከዛ ከሱ ጋር ትጨቃጨቂ። 500 ሺህ ብር ቀላል አይደለም። በፍቅር ሰበብ የሚሆን ማንንም ማታለል አይችልም። ወንጀል ገብቶሻል? ምንም ስጋት እንዳይገባሽ ቀጥታ ሄደሽ ከቤተሰብ ጋር ቁጭ ብለሽ አውርተሽ ቀጥታ ፋይል ክፈች ሄደሽ ፖሊስ ጣቢያ አረብ ሀገር እንደነበርሽ እንዲህ እንደሆነ እያንዳንዱ ንገሪያቸው። ማስረጃ ሲሉሽ ማስረጃዎችሽን አቅርቢ። ያለበትን እየተናገረበትን የቮይስ ሜሴጅ የጽሁፍ ሜሴጅ ከዛ ተጠርቶ ይጠየቃል። ብሩን ይከፍላል። በእርግጠኛ ሱቅ ካለው ሱቁን ሽጦ ይከፍላል። ማንም የኔ ማድረግ መብት የለው። ማንም የማንንም ገንዘብ በፍቅር ትዳር ውስጥ ከሆነ ነው እሱ የኔ ያንተ ያንቺ ምናምን ወዳ ፈቅዳን የሰጠችው ምናምን የሚባል ነገር የለም። ማታለል ወንጀል ነው። በአጠቃላይ በየትም ሀገር ህግ መጠቀሚያን ያደረገሽ ገብቶሻል። ወንድ ልጅ ሲያለቅስ የምታምኑት ነገር ወንዶች ስናለቅስ ታምኑናላችሁ? እኛ እኮ አናለቅስም እኮ በአደባባይ አናለቅስም። በታሪክ ወንድ ልጅ ፊት ለፊት ሲያለቅስ ካገኘሽው በተለይ አፍቅሬሽ ምናምን ውሸት በፍቅር ሰበብ ከሆነ ነገር ላይ ልጁ እኔ እንደዚህ በቃ እንደ አንተን እዛ ሀቢባ ቤትም በጣም ነው የምከታተለው ከቤት ጀምሮ በቃ በህይወቴ እንደዚህ አይነት ነገር በጣም እፈራለሁ ማለት ነው። እና ሰው ራሱ ወንድ ራሱ እንደዚህ ብዙ ቀርቤ አላወራም ማለት ነው። ተረጋጊ። አሁን ሚዩት አድርጊ እስቲ ተረጋጊ። አሁንም እያለቀሽ ነው። ማልቀስ አይደለም አሁን ከዚህ በኋላ ማልቀስ ነው። አያውቁም ይሄን ነገር ማለት ነው። አሁን አገር ቤት ስትሄጂ ምንም ችግር የለም። ማንም ምንም አትበይ። ለሱም እንዲያረጋለው አሲዛለው ከሳለ ምናምን አትበይ። ሙያ በልብ ነው እሺ የሚደረግ። እንዲህ አይነቱን ሰው እንዲህ ብትይ መረጃዎች ያጠፋብሻል። ገብቶሻል? ሰው ዝም በይ በቃ እንደተታለልሽ ሁኚ። በቃ ሸውዶሻል፣ አታሎሻል። እሱ በቃ ጀግና ነው እና
ዝም በይ። ከዛ ልክ ሀገሬ ስትሄጂ በቀጥታ ከቻልሽ ጠበቃ ቅጠሪ፣ ካልቻልሽ ቤተሰብም ጋር ተነጋግረሽ የተደረግሽው ነገር በሙሉ አስረድተሽ ቀጥታ ወደ ህግ ነው የሚዳኝሽ። በትክክል ገንዘብሽን ይመልሳል። በዚህ እንዳያሳስብሽ። ከዛ ውጪ ራስሽን አትጉጂ፣ አታልቅሺ። የሆነው ሆኗል። ከዚህ በኋላ ከሱ ጋር ማታወሪ፣ ምንም አይነት ንግግር እንዳይኖርሽ። መረጃሽን ብቻ ያዢ፣ መረጃሽን ብቻ ያዢ እጅሽ ላይ። እሱ ነው ትርፉ። መረጃዎችን ካጠፋሽና እጅሽ ላይ ምንም ማስረጃ ከሌለሽ ወሬ ብቻ ትርጉም የለውም። ፍርድ ቤት ሄደሽ እንዲሆኛል ማስረጃ ያስፈልጋል። እሱን አድርጊ። ከዛ በኋላ እንትን ይላል ማለት ነው። ይሄ እንደዚህ እኔ ላከችው በሰው እኔ ላከችው ምንም ቮይስ ሜሴጅ ካለ ለሱ ገንዘቡ መግባቱን የሚያስረዳ እሱም ራሱ ገንዘቡ መቀበሉን የሚያሳይ ማስረጃ ካለ በቂ እኮ እሱን ሄደሽ ልታገኘው እንዳትሞክሪ። ተግባባ? ስለዚህ ወንዶች ስናለቅስ አትመኑን፣ ነግሬያለሁ። አናለቅስም። ማልቀስ ከፈለግን ቤታችን ውስጥ ነው ገብተን የምናለቅስ ለብቻችን። ሴት ፊት የሚያለቅስ ወንድ ምኑን ወንድ ነው? የክብር ጉዳይ እኮ ነው። ምን ሆነሽ? ያውን ገንዘብ ቸገረኝ ብሎ የሚያለቅስ ወንድ አጣው ብሎ የክብር ጉዳይ እኮ ነው። ውሸታም ነው እንደዚህ አይነት ወንድ። የመጨረሻ ቅጥፈት ነው። እንዳትራሩ። አንዳንድ ሴቶች አንጀታችሁ ይላቦሳል እንደዚህ አይነት እንትን ስትሰሙ። በቃ እንደዚህ አይነት የሚያለቅስ ወንድ ምናምን እንትን ስትሉ አንጀታችሁ ይላቦሳል። ውሸት ነው። ስለዚህ በዚህ መልኩ አድርጊ። እሺ፣ ተግባባን? እሺ አሌክስ። እሺ፣ እኔ ሁሉም መረጃው አለኝ፣ ግን ይሄ ላኩበት ደረሰኙም አለኝ። አይዞሽ ቮይስ አለኝ፣ አንዳንድ ቮይስ አለኝ። ሁሉም አይደለም። እኔ ብዙ ጊዜ ቮይስ አለኝ። ዝም ብዬ በቃ ችግር የለም። እሱ ካለሽ በቀጥታ እንትን ማለት ትችያለሽ፣ መክሰስ ትችያለሽ። እርግጠኛ ሆኜ ነው የምነግርሽ። እሺ፣ ይመልሳል። አይዞሽ። አመሰግናለሁ። እሺ። ወይ ጉድ! ወንድነት ገደል ገባ። ጎበዝ። ገንዘብ ቸግሮኛል እንደዚህ ምናምን ብሎ የሚያለቅስ ወንድ ታምናላችሁ? የለም ጋይስ፣ እኔ ልንገራችሁ። እኔ ወንድማችሁ እስቲ ላጥፋችሁ እስቲ እንደው ይህንን ነገር ሰምታችሁ እስቲ ተጎዱ እስቲ። ማንንም ሰው እንዳታምኑ፣ ስፔሻሊ ሶሻል ሚዲያ ላይ ማንንም ሰው እንዳታምኑ በጭራሽ። ቢጠቅማችሁን ተማሩ፣ ከዛ ውጪ እንዳታምኑ ማለት ነው። እንደናቆይ አንድ ጥያቄ አለኝ። እሺ ጠይቂ። ማለትም በትዳር መሀል የእሱ ቤተሰብ የሚገባ ከሆነ ያ ትዳር መቀጠል አለበት የለበትም የሚለውን ነገር ልጠይቅ ነው። የሆነውን ነገር ንገሪኝ፣ ጉዳዩ በግልጽ እንዲገባን አይሻልም? ዝም ብለን የማየውን መርፌ ወቅተንሽ ደግሞ በኋላ ጣጣ ውስጥ እኛ ምን ተፈጥሮ ማለትም ፍቅረኛ አለኝ። አመጣጡን ስነግር ደግሞ ማለት ነው የተዋወቅኩት በእህቱ በኩል ነው እና አብረን አለም ብቻ እሷ እንደ ፍቅር ሳይሆን አስተዋወቀችን፣ እኛ ወደ ፍቅር ገባ ምናምን እና አብረን ሆነ ምናምን እስከ ዛሬ አለን። 1 ዓመት ከምናምን ሆኖናል በፍቅር ማለት ነው። ግን እህቱ በፍቅር እየመራ እሷ ናት የምትመራው። ይሄን አድርግ፣ ይሄን አድርግላት እና እሱ ካልደወለልኝ ለሱ ማስተባበያ የምትሰጠው እሷ ናት። እሱ ብዙም አይደወለልኝም እና ምን ትላለች፣ ስልክ ማውራት አይወድም፣ እንደዚህ እኔ ጋር አይደውልም፣ እንደዚህ እያለች ለኔ ማስተባበያ ትሰጠኛለች። እሺ እና ከዛ እንደሱ እሱንም እሺ ብዬ ተቀብዬ እየኖርኩኝ ያለ ለሱ እሷ ብር ጠየቀችኝ። ማለት
ማለትማ ለወደፊታችሁ እንትን እንድትሉ እኔ ለራሴ ስደት ነው ያለሁት እንደዚህ መሬት ልገዛ ነው ምናምን ብዬ አወራኋት። ከዛ መሬት ከምትገዢ እኔ እንትን እሱ መሬት ስላለው በዛ መሬት ላይ ለምን ቤት ምናምን አሰሩበትም ማለት ገና አልተጋባንም። እሺ እና ገና አልተጋባንም ፍቅረኛ ነን። ከዛ እንደዛ ብላን እሱ አልጠየቀኝም እሷ ጠየቀችኝ። ከዛ በኋላ እንዴ ይሄ ነገር አልኩኝ። የሆነ ነገር በሆነ ቁጥር ከሷ ይልቅ ከሱ ነው የምሰማው ምንም ነገር ይሁን ማለት ነው። እና ይሄ ነገር ወዴት እኔ ደግሞ ብሩን ያለኝም ብዬ በሰዓቱ አሳለፍኩኝ። ተጋብታችሁ አልተጋባችሁ? አልተጋባንም። እሺ እየተጃጃላችሁ ነው? እየተጃጃላችሁ ስለመጃጃሉ በኋላ እንመጣበታለን። እና አሁን እሷ ነች ምን ያህል ብር ጠየቀችሽ? ማለትም ያው መሬቱን ህጋዊ አልነበረም ህጋዊ አስደርገው ከዛ በኋላ ቤት መስራት ህጋዊ ለማስደረግ የሚያስፈልገው አሁን እስከ 200,000 ብር ምናምን የተጠየቅኩት። የምን መሬት ነው? መሬት ከተማ ውስጥ ያለ መሬት እኮ ገዝተሽ ነው አንቺ? አይደለም። ስለ መሬቱ ማብራሪያ ስጪን እስቲ። ምንድን ነው እሱ? አልገባኝም። እሺ ማብራሪያ ሰጠ። ለሱ 2 መሬት አለው ማለትም ተገዝቶ ህጋዊ ያልሆነ መሬት ነው የሚገዛ ወደኛ አካባቢ ማለት ነው። ስትገዛ ከገዛ በኋላ ነው ህጋዊ የምታደርገው። እሺ እና ከዛ በኋላ ያ መሬት እንትን ህጋዊ እሱ አንዱን ሽጦ ቤት ይሰራበታል፣ አንቺ ደግሞ አንዱን ህጋዊ አስደርጊ አለችኝ። እና ህጋዊ ማስደረጊያ ደግሞ ያው በጉቦ ምናምን ስለሚደረግ በጣም ብዙ ብር ነው የሚፈልገው። እሺ እና በዛ አድርጊለት ምናምን አለችኝ። ከዛ እሱን ምን ትላለህ በዚህ ሐሳብ ስለው ደስ ይለኛል አለ። ጭራሽ እሱ አይደለም የሚለው እሷ ነች ሐሳብ መሰለው። እሱ ምን አሻንጉሊት ነው እሱ? እሷ ካለችው ምንም ያደርጋል፣ ችግር የለውም። ለሷ ብሎ ራሱ ያለውን ራሱ ሊሽጥላት ሁላ ነበረ። በቃ ለራሱ ሳይሆን ለሷ መኖር አይነት የሚፈልግ ሰው ነው። አንቺና እሷ እንዴት ነው የተዋወቃችሁት? ማለትም የአንድ ሰፈር ልጆች ነን፣ ግን ስደት ከመጣው በኋላ ነው የተግባባ ነው። ከዛ በኋላ እሷ ናት ብር የምትልክልኝ ከዚህ ወደ ኢትዮጵያ ማለት ነው። ሐዋላ ማለት ነው። ወንድማማቾች መሆናቸውን ታውቂ ነበረ ከዛ በፊት? ወንድምና እህት መሆናቸው? ራሷ ናት ያስተዋወቀችኝ እንጂ ኖ አይደለም። እሷ ራሷ ማስተዋወቋ ሳይሆን አንቺ የእሷ ወንድም እንደሆነ ከዛ በፊት ታውቂ ነበር ወይ ስለሱ? ማለት ኢትዮጵያ እያለን አውቀዋለሁ። እሺ። እና አሁን ማለትም ምን መሰለ ዋናው ጥያቄ ይሄን ግንኙነት እኔ ማቆም እፈልጋለሁ፣ ግን ማለት ነው ቤተሰብ ያውቃል፣ የሱ ቤተሰብም የኔ ቤተሰብም ያውቃል። እና ኢትዮጵያ ስገባ ልንጋባ ነው ምናምን ተብሎ ማለት ነው። እና እኔ ደግሞ እሱ በሷ በምትመራው ስለሚሄድ እሱ ጋር ያለኝ እኔ ፍላጎት በጣም ቀንሷል። እሺ። እና ይሄ ትዳር ከገባሁበት በኋላ ደግሞ የሆነ ነገር አድርግ ባለችው ቁጥር እሱ እኔ ላይ እንደማያደርግ በምን እርግጠኛ ነኝ? እሺ እስቲ ሚውት አድርጊና አዳምጪኝ። እስቲ አዳምጪኝ። አሁን በመሰረቱ ለሁለት እንደ ዶሮ 12 ቦታ ገነጣጥለውሽ ሊያስቀምጡሽ እየተዘጋጁ እየቀመሩልሽ ነው ያሉት። በመሰረቱ ፍቅረኛ አይፈቀድም። እውነቱን እናውራ። እውነቱን ሐቃቁን ስናወራ በየትኛውም እምነት ፍቅረኛ አይፈቀድም። መጃጃል ነው። ትዳር ነው። ትዳር ደግሞ ከፈጣሪ ነው የሚሰጥ። እሱ ከፈቀደ በ40 ዓመትሽም አግቢ፣ ምን ችግር አለው? የፈጣሪ ፈቃድ ከሆነ በ50 ዓመትሽም አግቢ። እሱ አይሳሳት። ሰው ነው እንደ አይምሯችሁን ሊሚት የሚያደርገው። እድሜ እየሄደ ነው ትላላችሁ አብዛኞቻችሁ። ለምን ሲሄድ ውሎ አያድርም? ከትክክለኛው ሰው ጋር ከተሳሳተ ሰው ጋር ትዳር ውስጥ ገብታችሁ ከምትሰበሩ ከትክክለኛው ሰው ጋር ለመግባት
ጊዜ ቢፈጅ ይሻላል። ዘግይታችሁ ብትገቡ ይሻላል። አትጎዱ። እድሜ እየሄደ ነው ምናምን 30 አልገባ ነው ምናምን በሚል ሂሳብ ፈጥናችሁ ተወካክባችሁ ምናምን የማይሆን ሰው እጅ ላይ ትገባላችሁ። ከዛ ህይወታችሁ ሲኦል ይሆናል ማለት ነው። ትክክለኛው ሰው ካልመጣ ሲንግልነት ጌጤ ነው። ቅብርር ብዬበት ነው የምኖረው። እንደውም እንደ ሲንግል ሆኖ እንደመኖር በጣም ሰላም ያለው ነገር የለም። ትክክለኛው ሰው ሲመጣ ደግሞ ህይወታችሁን ገነት ያደርገዋል። ለወንድም እንደዛ። ስለዚህ ፍቅረኛ አይቻልም፣ አይፈቀድም። አንቺ ፍቅረኛ በርቀት ያው አስተዋውቃሽ ተነጋግረው ነው እንዲህ መሬትም የላቸው። እኔ ልንገርሽ እንዲህ በላት አንተን ታፈቅራለች፣ ስትመጣ ትጋባላችሁ። በዚህ በሚል ልጅቷ ያው ሰው ሀገር ነች። ጣጣ አርገን አማተ መቀባበል ነው ምናምን ተባብለው ነው የመጡት። እርግጠኛ ነኝ። ምክንያቱም በዚህ መጠን እሱ ዝም እያለ እሷ ላንቺ ማብራሪያ የምትሰጥበት ምንም አይነት ነገር የለም። የሀሳቧ ምንጭ እሷ ነች። ለሆነ ነገር ገንዘብ አስፈልጋቸው ቸገራቸው። ከዛ በኋላ ምን እናድርግ ብለው ሲያስቡ ይሄኛውን ድራማ ብንሰራ አሪፍ ነው አሉ። ሄዱብሽ። የሰው ልጅ ገንዘብ ያገኝ እንጂ አንዳንድ ሰው ምንም ከማድረግ ወደኋላ አይልም። የገዛ ወንድሙን አስማምቶ ከመሸጥ ወደኋላ አይልም። ለዛ ነው ማንንም ሰው አትመኑ ምላችሁ ጋይስ። ሰው ሀገር የምትኖሩት በተለይ የሚነገራችሁን ሁሉ አትመኑ። ከሀገር ቤት፣ ከቤተሰብ፣ ከጓደኛ፣ ከዘመድ አዝማድ የሚነገራችሁን ሁሉ አትመኑ። በአይናችሁ ያላያችሁትን በእጃችሁ ያልነካችሁትን ነገር ውስጥ አትግቡ። እምቢ ማለት ልመዱ። እምቢ ያስከብራል። እምቢየው አልሰጥም፣ አልመጣም፣ አልሄድም፣ አላደርግም ማለት ጥሩ ነው። ለምንድነው የምትፈሩት? ሰው ምን ይለኛል፣ ሰው ስም ያወጣልኛል፣ ሰው ይሸሸኛል። እምቢ ስትሉ ብቻችሁን ትቀራላችሁ። እሱ ነው ትክክለኛው መንገድ። በሰው ተከባችሁ፣ በአስመሳይ ሰዎች ተከባችሁ ከምትጎዱ፣ ከምትሸጡ፣ መጫወቻ ከምትሆኑ እምቢ ብዬ ብቻዬን ብቀር ፈጣሪ ከኔ ጋር ከሆነ ምን ያስፈራኛል? ደስተኛ ልሁን፣ ጤነኛ ልሁን። መሽቶ በነጋ ቁጥር ሁልጊዜ ሰላሜ፣ የአይምሮ ሰላም ይኖረኝ እንጂ ማንም በዙሪያ ባይኖር ግድ አይሰጠኝም። ሰው የሚሰጠው ፈጣሪ ነው። ሲወድሽ ቀን ጠብቆ ጥሩ ሰው ለህይወትሽ ያመጣል። ከዛ ውጪ ማንም እንትን ካሉ ብቸኝነት ጌጣችሁ ነው። አትፍሩት ብቸኝነት። ስለዚህ ሰዎች ይጠሏችኋል፣ ግን ያከብሯችኋል። ባይዞ እምቢ በማለታችሁ የእውነት ሞክሩትና እስቲ እኔን ተቹኝ ወይም ውቀሱ። ብቻችሁን ነው የምትቀሩት። አይ ነው ሰዎች ያገሏችኋል። የሚያሽቃብጥ ወይም የኔ ፍቅር የኔ ቆንጆ ምናምን ወድጄሽ ምናምን አንቺ እኮ ትለያለሽ ባህሪሽ ጥሩና ሚልሽ አይኖርም። ግን ሪስፔክትፉል የሆነ ላይፍ ነው የምትኖሪው። በጣም ሰላም ያለው በቃ የተረጋጋ ማለት ነው። ተግባባን? አዎ ተግባብተናል። አመሰግናለሁ። ደግሞ ማለት አንድ ነገር ልናገር። እዚህ ፎሎ አድርጋችሁን በውስጥ ሀይ የምትሉ ሰዎች ግን ያማችኋል። እዚህ እየመከርክ በውስጥ አይላሉ። አሁን እያሉሽ ነው። እንዳትመልሽ እሺ። ብሎክ አድርጊያቸው እሺ። ባይዘዌ እዚህ ቤት ገብታችሁ ሰጣሽ የሆነ ጥያቄ ያለኝና እንደመክረኝ ፈልጋለሁ። ብዙም አማርኛ ያለብኝ ነገር ኢትዮጵያ ላይ ከዚህ በፊት ትዳር ነበረ። ባልትዳር ነበርኩ። አንድ ልጅ እናት ነኝ። ተወልጄ ያው መጀመሪያ ልጅ የኛ ገጠር አካባቢ መጀመሪያ ልጅ ወልዶ እናቴ ቤት ነው። ከዛ ከመጣሁ በኋላ ቆይ አንዴ ይቅርታሽ ስላቋረጥሽ ጋይስ 2100 ሰዎች ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ኢምፖርታንት ስለሆነ ነው። እሺ ይቅርታ ቀጥል። የኛ ገጠር አካባቢ መጀመሪያ ልጅ እናቴ ቤት ነው የምወልደው። እናቴ ቤት መጥቼ ነበርኩ ከዛ በፊት በጣም ፍቅር ውስጥ ነበረን። ያንን ሰው የሚያውቀው በጣም እንዋደድ ነበረ። ግን እኔ ከእናቴ ቤት ከመጣሁ በኋላ ፍቅር ቀዘቀዘ። ደግሞ እሱ ስራ ቦታ ሄዶ ሌላ ነገር እንዲሰራ ወሬ ምናምን ስሞና ያ ነገር አልተዋጣልኝ። እኔም ደግሞ
ከአንተ ጋር ከፈለግ ውሰድበት ምናምን አልኩኝ። እሱ ደግሞ ገጠር ላይ ከእናቴ ጋር እንድኖር ነው የምፈልገው ምናምን አለ። እኔ እምቢ ብዬ እናቴ ቤት እስከ 1 አመት ድረስ ቆየው ልጁ ጋር ማለት ነው። ከዛ በኋላ እሱም ወደዛ ስል እኔ ደግሞ ተናድጄ ትምህርትን መቀጠል አልቻልኩም። ገጠር ስለሆነ ትምህርት ደግሞ ከተማ ላይ ነው። 11ኛ ክላስ ነው። ያንን መማር አልቻልኩም። ልጁ ሕፃን ነው። ተናድጄ ከሱዳን አቋርጬ እንትን በፊት ፓስፖርት አለኝ። ከሱዳን አቋርጬ ስለተመጣ ባልሽ ነው አይደለ? ባልሽ ነው። እሺ። ከዛ ከመጣው በኋላ ከእናቴ ቤት ልጁ ወሰደ። እሺ ነው ልጁ ለምን ትታየደች ምናምን ብሎ ከእናቴ ቤት ልጁ ወሰደ። እኔም ችዬ በቃ ቤሩት ገባው ነው ስራ እየሰራ ያለ እስከ 1 አመት ድረስ ከሱ ጋር ማውራት እስከ 6 ወር ድረስ ማውራት አልፈለኩም ነበረ። ይህን ሰዎች ደውሎ አንድ ልጅ ለምን ትተሽ እንደዚህ ለምን ትሆን ያለሽ በዚህ ቆንጆ ልጅ ላይ አንዱ መጨመር አለብሽ ምናምን ብሎ በቃ ሁሉ ሰው ወረ በቃ አስጨነቀት። ከዛ ታረቀ። ከ6 ወር በኋላ ታረቀን። 6 ወር ቆይታ በኋላ እንደዚህ ያደርጋለን ብሎ ድጋሚ ደግሞ እንደ ፍቅር ጀመረ ማውራትም። እኔም ለልጄ ብዬ እሺ ብዬ ማውራት ጀመርኩ። ከዛስ ያወራ ያለን 6 ወር ገንዘብ የሆነ ነገር ሰራለው ምናምን ስላለኝ እኔ ደግሞ ላኩኝ እንደ ባል አስብ። ከላኩ በኋላ ትንሽ ነው በሮት ብር ያነ 90 ሺህ ብር አካባቢ ነው። ብዙም አይደለም። እሺ ያው ያለች ያንን ደግሞ እሱ ምን አደረገ? ሌላ ሚስት አገባ። እንደ ውስጥ ገብቶ ማለት ነው። በ90 ሺህ ብሩ 90 ሺህ ብር ከላከው ሁለተኛ ቀን ሌላ ሚስት አገባ። በሁለተኛው ቀን እግዚአብሔር በጣም ነው የሚያሳቀኝ። ከዛ በቃ ምን ማለት አልቻልኩም፣ ዝም አልኩኝ። አንቺ በምን አወቅሽ ያንን እንዳገባ? በነገቱ ያው ሰፈር ሰው ሁሌ ወሬ መቼም ቢሆን ወሬ ቶሎ ነው የሚደርሰው እኛ ሀገር ላይ። በሰርግ ነው ያገባው? አይ በሰርግ አይደለም፣ በድብቅ ዝም ብሎ በቃ አገባ። እሺ። ከዛ በኋላ በቃ አገብቶ እየኖረ በቃ እኔም ልጁ ናፍቆኛል፣ ግን ልጁ መገናኘት አልቻልኩም። ልጁ እሱ ጋር ነው። ቤተሰብ እንኳን እንድደርስ አልፈቀደም። ለምን እንደሆነ ተከላክሏል። ልጁ ቤተሰብ ተከላክሏል። እዛ በቃ እኔም ዝም ብዬ እየኖርኩ ያለው ልጁ ልደት ጊዜ ይሰማኛል። እኔ ደግሞ ያን ልጁ ማየት ፈልጋለሁ። አንዳንድ ለልደት ጊዜ ብቻ ከብሎክ አውጥቼ ደውላለሁ ልጁም ለማየት ብዬ ማለት ነው። እሱ ግን ሌላ ሚስት አገብቶ ልጅ ወልዷል። ለራሱ ህይወት እየኖረ ነው። እና እኔ ልጁ አንዳንዴ በአመት አንዴ ስደውል እሱ ደግሞ ልጁ አንቺ ያሳድገሻል እንደምናገባሽ ለልጁ ምናምን በቃ ሁሌ ቁጣ ነው፣ ሁሌ ስድብ፣ ጥላቻ መንፈስ ነው እንትን እያለኝ እና ደግሞ በቃ እኔም ተስፋ ቆርጬ ለልጁም እንኳን በቃ ፈጣሪ ሆይ ጥንካሬነት ስጠኝ ምናምን ብዬ በቃ እየጸለይ እስከ ዛሬ ኑር የለው። አሁን ግን ልጁ በጣም እየናፈቀኝ ነው። 5-6 አመት እየሆነ ነው አሁን። እኔ 1 አመት እየወጣው አሁን 6ኛ አመት ይዟል። 6ኛ አመት አሁን ልደታው እየደረሰ ነው። ልደታ ሰዓት ነው ብዙ ጊዜ ማስታወሰው ልጁ እና አሁን እኔ የምለው ኢትዮጵያ ገባለሁ ስትል በቃ በጣም ነው የሚያስጠላኝ ሁሉ ነገር በቃ ለምን እንደሆነ አላቅም። እሱ ደግሞ የሚያወራው ነገር አይመችም። ብዙ ጊዜ ጥላቻ መንፈስ፣ አንቺ ከመጣሽ ልጁ ወይም እንደዚህ ያደርጋል ወይም አንቺ እንደዛ ልጁ መቼም ቢሆን ማግኘት አትችይም መቼም ቢሆን ምናምን ማስፈራሪያ መንፈስ ነው የሚያሳይ አለከሰ ግራ ገባኝና እኔ እሱ ጋር ምንም አይነት ምንካካ ነገር የለኝም። ያንን አንድ ጊዜ ብቻ ልኬለው ያንን እሱ እንደዚህ ያደረገ ከዛ በኋላ ልኬም አላውቅም። ልጁም አግኝቼ አላውቅም። አንዳንዴ በአመት አንዴ ማለት ለምን ያለው አሁን ግን ሙሉ በሙሉ ተከላክሏል። በአመት አንዴ እንኳን ተከላክሏል እና እኔ ግራ ገባኝ። ይሄንን ግን ምን ማድረግ አለብኝ? ልጁ ሙሉ በሙሉ ልታው ወይስ ምን ማለት አለብኝ? እስኪ ይሄንን ነገር እንድመክረኝ ፈልጋለሁ። ፖሊስ አረክ። እሺ አይዞሽ ሚዩት አድርጊ እስቲ እና አዳምጪ። አያችዋ እንግዲህ ሰው ምን ያለ ገንዘብ ምን ያለ ምን እንደሚያደርግ ልጅ ድጋሚ ለምን አትወልዱም? ሌላ ቀይ ልጅ ለምን አይኖራችሁ? ምናምን ስላሉሽ አንቺ በሰው ተነሳስተሽ ገባሽ። ይሄው እየጠበቀሽ
እሱ አሁን ሴት ልጅ አዘጋጅቶ ነበረ። መጀመሪያውኑም ያገባትን ሬዲ አድርጎ ነበር። ጋይስ በነገራችን ላይ ከፍቅር ግንኙነት ውስጥ ሲወጡ ወዲያው ወደ ሌላ ፍቅር ግንኙነት ውስጥ የሚገቡ ህይወት ይቀጥላል ምናምን ገለመሌ ምናምን በሚል አይነት ሌላ የፍቅር ህይወት ውስጥ የሚገቡ ሰዎች ቀድሞ እየተዘጋጀ ነበረ። እሺ ከእናንተ ጋር በነበሩበት ሰዓት የነበረ ነው እንጂ ሰው በአንዴ ሺፍት አያደርግም። ሰው እውነተኛ ሰው ከሆነ ሲንግል ሆኖ የተወሰነ ጊዜያቶች መቆየት አለበት። አትሊስት አመት ምናምን ወዲያው ወደ ገደለው ከገባ ወይም ከገባች ሴትም ይሁን ከእናንተ ጋር በነበሩበት ሰዓት የነበረ ነው የተዘጋጀ ልክ ተቀባብሎ የተቀመጠ ጥይት ማለት ነው። ልክ ተለያየን ስትሉ እናንተ ወደ ገደለው ወደዚህኛው ሽፍት ያደርጋል። እሱ አሁን ወዲያው አዘጋጅቶ ስለነበረ ነው ወዲያው ያገባው። ከገንዘቡን ስትልኪለት ኦኬ ተሸውደሻል። ኢትስ ኦኬ መሸወድ ይሻላል ከመሸወድ። በነገራችን ላይ የሚታለሉ ሰዎች የሚሸወዱ ሰዎች ቅድምም ገብተው የነገሩ ብዙ ሰዎች አሉ። እነሱ ይሻላሉ። እንኳን አልሸወዳችሁ የሸወደ ነው ማፈር ያለበት። ከተሸወዳችሁ እኮ ብታወሩት እራሱ እኮ ምንም እኮ ችግር የለውም። ኢቨን የዋህነታችሁ ነው የሚያሳየው። የሸወደ ሰው ያወራል እንዴ? ወጥቶ አያወራም። ከመሸወድ መሸወድ ይሻላል። ከማታለል መታለል ይሻላል። አትሊስት አትድገሙት እንጂ መታለላችሁ። ስለዚህ የኔ እናት አንደኛ ልጅሽን ሰው ሀገር ነው ያለሽው እና በሱ ቁጥጥር ውስጥ ከሆነ ያለው አሁን ልጅ ላገኝ አሳዩኝ አታሳዩን ግብግብ ውስጥ አትግቢ። ጀስት ተቀበዩ የተፈጠረውን ነገር አክሰፕት አድርገሽ ሀገሬ ስትሄጂ ልጅሽን እንደምታገኝ መኝ ስራሽ ላይ አተኩሪ። ያለሽበት ህይወት በራሱ እኮ ሌላ ጣጣ ነው። የትኛውም ስደት አገር ላይ ያለ ሰው ተመችቶት እንደ ሀገሩ የሚኖር ሰው የለም። ገብቶሻል? ስደት ራሱን የቻለ ጭንቀት ነው። ስትረስ ይፈጥራል። በጣም በሰው ሀገር ባዳ ሆነሽ ነው የምትኖሪ። እንደ ሀገርሽ አይሆንም። የፈለገ ነገር ቢሆን የፈለገ ሰው ሀገር እንኳን ቤት ሰርቶ የሚኖር ሰው የእውነት እንደ ሀገሩ አይደለም የሚሆነው። እንደ ሀገር የሚሆን የለም። ገብቶሻል? ስለዚህ ከሰው ሀገር የሚኖር ሰው ያልተመቸው እየኖረ እንደገና ሌላ ስትረስ መጨመር የለበትም። ልጅሽ ልጁ ነው፣ የእሱም ልጅ ነው። አይገለው፣ ቆርጥሞ አይበለው። ሊናፍቅሽ ይችላል። አይ ነው ከቻሉ ያሳዩሽ፣ ካልቻሉ ብዙ አትታገኝ። አንዳንድ ነገሮችን አክሴፕት አድርገን ለጠንካራ ለመሆን ዋጥ አድርገን የምንሄዳቸው ነገሮች አሉ። ለነገር ስንል ምንም ለውጥ መፍጠር የማንችልበት ነገር ውስጥ ከሆነ ያለ ነው። ኦኬ እሺ ይሁን እስቲ ብለን አስቀምጠነው ነገሮች ሲስተካከሉልን ተመልሰን የምናነሳው ነገር ይኖራል። ስለዚህ የልጅሽን ነገር አትጨነቂ። ተጨንቀሽ ከፀጉርሽ ዘለላ ላይ ኢንቻት ጨምሪ፣ ኢንቻት ቀንሲ። ትርፉ በሽታ በቃ ያለው ነገር አክሰፕት አድርጊ። ልጅሽ አገር ቤት ነው ያለው። ይህ ስለ ልጅሽ ጤና ጸልይ፣ ስለ ልጅሽ መልካም ትልቅ ደረጃ መሆን ጸልይ። ሞትም እኮ አለ። እናንተ ልጄን ማውራት አልቻልኩም ብላችሁ ነው የምትጨነቁት። ብታጡት እስከናካቴው እናቱ ገበያ ሄደችበትም እናቱ የሞተችበትም እኩል ያለቅሳል እንደሚባለው መተጣጣትም እኮ አለ እኮ። በአካል በአይነ ስጋ ሳይተያይ ሰው አንዳችሁ ልታልፉ ትችላላችሁ። ፈጣሪ ወይ በጤና ብቻ አቆይና ሁለታችን ማቆየንና እንደው ለመገናኘት ያብቃ፣ ሌላው እዳው ገብስ ነው ብላችሁ እርግፍ አድርገሽ ሰተሽ ለፈጣሪ ስደት ሀገር ላይ ያለሽን ጉዳይ ጨርሰሽ ስራሽን ሰርተሽ ሀገሬ ስትይ ልጅሽን ይዘሽ ታሳድጊያለሽ። እድሜና ጤና ይስጥሽ እንጂ አየሽ፣ ይህንን አክሰፕት ስታደርጊ አሁን ከዛሬ ጀምሮ እንቅልፍ ትተኛለሽ። ጭንቀት አይኖርም። ማትቀይሪው ነገር ላይ መታገል ታቆሚያለሽ ማለት ነው። ስለዚህ በዛ አይነት መንገድ ድጋሚ መጥቶ የኔ ፍቅር እወድሽ ነበር እኮ አንቺን ነው የምመኘው እንዲህ ተሳስቼ ነው ምናምን ይልሻል። የጊዜ ጉዳይ ነው። መልስ አትስጪ። ዝም ብለሽ መንገድሽን ቀጥይ። እሺ እንደዛ አድርጊ። እሺ በጣም ነው የማመሰግነው። ይሄ ነገር እኮ ያገባው በኋላ ሁሌ ነው የምለው፣ ግን እንደዚህ አይነት ነገር አልቀበልም። ውስጥ ላይ በፍጹም እንደዚህ አይነት ነገር መቀበር ፍላጎትን ለልጅ ማየት ብቻ ነው ማለት አንደም እንኳን ምደውለው። አሁን ግን ይሄንን እንኳን አቆሚያለሁ። ልጁ ናቆት እየቀነሰ ነው የሚመጣው። ግን ልደት ጊዜ የሚመጣበት ጊዜ ያኔ ጭንቅላት ላይ ናፍቆት ስሜት ይሰማኛል። ለዛ ነው እንጂ አንተ ምክር ሁሌ ነው የምሰማው። በጣም ነው የማመሰግነው። ብዙ እህቶቻችን እንዳንተ እየታከሙ ነው። አመሰግናለን። አሁንም ቀጥልበት ወንድማችን። እሺ በቃ ማድረግ አይችልም። ለፈጣሪ ሰጥቼ ለራስ ስራ ትኩረት ማድረግ ነው የሚሻለው። እሺ መልካም።
በጣም ማለት በዚህ በህይወታችሁ ውስጥ ጥሩ ነገር ካሉት አማራጮቻችሁ ውስጥ ጥሩ ነገር ካለ ጥሩ ትመርጣላችሁ። ከምርጫዎች ውስጥ ቹዛ ቤስት አንሰር አይደል? ጥሩ ካለ ጥሩን ትመርጣለች። ጥሩ ከሌለ ስለምሳሌ መምረጥ ግድ ሆኖ ግን ያላችሁ አማራጭ አሁን መጥፎዎች ከሆኑ ሁሉ የተሻለውን መጥፎ ግድ ፒክ ታደርጋላችሁ። ሰው ናችኋ፣ ስጋን የለበሳችሁት። ከእናንተ አቅም በላይ የሆነ ብዙ ነገር አለ። ለእግዚአብሔር ነው ምንም የማይሳ ነው እንጂ የሰው ልጅ አቅም የተገደበ ሕክምና ፈልጌ ነው። ሕክምና ልበል እንጂ። እሺ ንገሪኝ እስኪ። ምክር እፈልጋለሁ ካንተ። ትንሽ ከጓደኛዬ ጋር ተጣልተን ነበረ። አሁን እንዳይመስልህ ደግሞ ጓደኛ ፍቅረኛዬ ልበል ወይም ባለቤቴ። እንዴት ተዋወቃችሁ እስቲ? የተዋወቅ ነው በሚዲያ ነው። የሶሻል ሚዲያ ምንም የማያመጣው የለም። የትኛው ሚዲያ ላይ ተዋወቃችሁ? ኤሞ ላይ። ግን ደግሞ ተነስቶበታል ወዘኔ። ኢሞ ለምን እንደማይተወን ግራ ይገባኝ። እሺ ኢሞ ላይ እንዴት ተዋወቃችሁ? አሁን እሱ ያው ረጅም ነው ታሪኩ። ባይዘወይ መረጃ ነው ታሪኩ። ግን ያው ቀለበት የጦስ ዶሮውን ነገር ጦሱ ምን ነበር? ጦሱማ ስልኬ ነው ጦሱ ማለት ስልክሽን አፈላልጎ ነው ኤሞ ማለት። አዎ አጋጣሚ ነው ባይዘወይ የተገናኘ ነው። እሺ ግን ቀለበት አድርገናል። ሁለታችንም ቀለበት አድርገናል። እንዴት ነው ቀለበት ያደረጋችሁት? አይ አይደለም። እሺ እንደው ብቻ ልንገርህ ቀለበት አድርገናል። ቆይ ይኸውልሽ አንድ ነገር ምን መሰለሽ፣ አሁን አንቺ ስትነግሪኝ እየቆጠብሽ ከሆነ የምትነግሪኝ ልንቀምም አንችልም። መርፊው ከባድ ነው የሚሆንብን። ልጥ አድርገሽ ጉዳዩን አስረጅ እኮ ነገርኩህ እኮ ቀለበት አድርገናል። ብዙ ታሪክ አለ አልኩ። እንደው ብቻ እኔ ትንሽ ምክር ካንተ ስለፈለኩ ነው። እሺ ቀለበት አድርገናል። ግን በመሀል ምን ተፈጠረ መሰለህ? ያው ስደት ነኝ እኔ ያለሁት። ቺቲንግ የሚባል ነገር ተፈጠረ እሱ ጋር። ከዛን ጀምረን በቃ ሁለት ከዛን ጀምረን ግን በቃ ከዛ ቀን ጀምሮ ስምምነት ሊኖረን አልቻለም። የእውነት ነው የምልህ። በቃ ግን ቺት የሚለውን አሁን አንዳንድ ሰዎች ግልጽ ላይ ሆነላችሁ ይችላል። ማገጠ ወሰለተ ማለቷ ነው። እሺ ግን እንደዛም ሆኖ ይኸውልህ ምን አለ መሰለህ፣ እንደዛም ሆኖ ግን እሱ እንደተበዳይ ሆኖ ነው እንትን የሚለው ገባህ? እሱ እንደተበዳይ ምንድነው የሚባል ተበዳይ ቁጭ ብሎ በዳይ እንደሚለው እንደ ሶሻል ሚዲያ ላይ ራሱ ምናምን እንደተበደለ ነገር ነው እሱ እንትን እያለ ያለው ገባህ? እሺ እና ይሄ ነገር ተፈጠረ እና ከዛን ወዲህ በቃ ይቅርታ ጠይቆኛል። ፋሚሊንም ፋሚሊ ግን እምቢ ብለዋል። እንዳኮረፉ ነው ያሉት። ይቅርታ የምታደርግለት እኛ ልጅ አይደለሽም ብለዋል እነሱ። አይ እኔ በቃ ይሄ ተሳስተዋል፣ ይቅርታ በቃ ማድረግ ፈልጋለሁ ለሱ ብዬ፣ እናንተም ወደዳችሁም ጠላችሁም እኔ ይቅርታ አደርግለታለሁ። ባይዘው ያፈቅረዋል፣ በጣም ነው የምወደው። ምክንያቱም ገጠመኝ ነው የተፈጠረው አለኝ። በቃ እንደዛ ከሆነ በቃ ይሄ ወይም ስሜት ነገር አለ አይደል? እንደዛ ሆኖ ገጠመኙ ምንድን ነው አልገባንም። ገጠመኝ ያለሽ እንዴት ነው ቺት ያደረገው? እኔ እንግዲህ ምን አውቃለሁ። እሱ ያለው መንገድ ላይ እንደዚህ ተገናኝተን ገጠመኝ ነው ምናምን ነገር አለ። አንቺ ነግሮሽ ነው ራሱ? አዎ እኔ ያወቅኩበት በሆነ መንገድ አውቄ ጠየቅኩት። እሱ ደግሞ አዎ ልክ ነው አለ። አልዋሸም እኮ መንገዱ አሁን እኮ አሁን ሽፍንፍን እያደረግሽ አንቺ የምትፈልጊው ነው እየነገርሽ ነው ያለሽ። በምን አይነት መንገድ ነው ያወቅሽው አንቺ እሱ ቺት ማድረጉ? ፎቶ ደርሶኝ ነው። ፎቶ? አዎ ፎቶ ማለት የእውነት ፎቶ ደርሶኝ ማለትም በቃ ከሷ ጋር እንደዚህ አብረው አለ አይደለ እንደሆኑ አልጋ ላይ ምናምን ነገር ፎቶ ነው። ከፋሚሊ ነው እንደውም ከሞባይል ውስጥ አውጥተው ምናምን እየላኩልኝ ማለት ነው። እኔ ግን ሰው አብሮ ሲያድርም ፎቶ ቤት ነው እንዴ ብዙ ሰው የሚገባው? እኔ ግራ የሚገባኝ ሰው ራሱ ላይ እኔ ግራ የሚገባኝ ጋይስ ፎቶ እየተነሳሱ እኔ አይ ጊዜ ግን እኔ ሞባይል ዘመን በጣም ነው የሚገርመው። እሺ አሁን ምንድን ነው ታዲያ? እሺ ከዛስ?
ከዛም በኋላ ይቅርታ በቃ ይሄ ነገር ተፈጠረ፣ ይቅርታ አድርጊልኝ፣ በቃ ገጠመኝ ነገር ነው የተፈጠረው ሲል እኔም ደግሞ እሺ ብዬ አለፍኩት። ያንን አልፌ ደግሞ እንደዛም ሆኖ ደግሞ ድጋሚ ተፈጠረ። ገባ ድጋሚ ተፈጠረ። እሺ ይሄን ለሳቀው እንጂ እውነት እውነቴን ነው የምልህ ተለሰው እንዳትይኝ ብቻ እውነቴን ነው የምልህ። እና ይሄ ነገር ተፈጠረ። አሁን በቃ ይቅርታ ይላል እንደዚህ በቃ እንትን ብዬ ነው በቃ አለ አይደለ እንደሱስ ነገር አለ አይደል እንደዛ ነገር ነው ይላል ምናምን። በቃ እኔ ግን ውስጤ በቃ እንትን ሊል አልቻለም። እንዴት ብዬ ይቅርታ አላደርግለት? እንዴት ብዬስ እንደ ድሮ ኖርማል ልሁን? በቃ በጣም ስምምነት የሚባል ነገር ሰላም የሚባል ነገር ውስጣችን በቃ አልፈጠራለ። ገባ እና አሌክስ እውነት እኔ ምክር ያስፈልገኛል። ምን ላድርግ ትላለህ? እውነት ባይዘው ገንዘብ ምናምን ሳንቲም ልኬለታለሁ፣ ግን ያን ገንዘብ ግን ያደረገው በቃ ዝም ብሎ ተግባር ላይ አይደለም። ምነው ራሱ ቢቀየርበት፣ ምነው የሆነ ነገር ቢያደርግበት። እውነቴን ነው የምልህ፣ ምንም አላደረገበት። እንዱ በቃ አላል ቡኩን ሆኖ እሱም አሁን ዝም ብሎ ነው ያለው። ወይ ፍቅሩ ከኔ ጋር ያለው ነገር አትስተካከለለት። የእውነት እናንተ ደግሞ ኮሜንት ላይ አትሳደቡ። ይሄ ምንም ያሳድብ አይደለም የእውነት አይ ታይ ችግር የለም። ተማሩበት ባይዘወይ ተማሩበት። የእውነት ተማሩበት። ለእህቶቼ የምመክረው ምክር ቢኖር ማለት ነው ባይዘወይ ደግሞ በሃይማኖት ስር ገብተው የሚገቡ ወንዶች በጣም መጥፎ እንደሆኑ ይወቁ። በዚሁ አጋጣሚ የምናገረው ማለት ነው። የእውነት ነው የምልህ። አንተን ደካማ ጎንህን ያውቃሉ። በመንፈሳዊ መንገድ ነው የተዋወቀሽ? አዎ እሺ ምንድን አሁን እሺ ሚውት አድርጊና አዳምጪኝ። አንደኛ ነገር አሁን ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ ነው የምንወጋሽ። ለብለብ ሊያደርግሽ ይችላል። ትንሽ ቢያቃጥልሽ ነው ይወጣልሽ ነቅሉ። አንደኛ የሚማግጡ ሰዎች ሁሌ ይማግጣሉ። የሚሰርቅ ሰው ሁሌ ይሰርቃል። ታስሮ ቢወጣም ይሰርቃል። መስረቅ ሱስ ነው። በነገራችን ታማኝነት ነው ዋጋ የሚያስከፍለው። ይደጋግሙታል። ለዛ ነው ቺት ለሚያደርጉ ሰዎች ምህረት አድርጋችሁ ልባችሁን ድጋሚ አትስጡ ምለው በምክንያት። ይቅርታ ታረጋላችሁ፣ ግን ይቅርታ የምታረጉት ለሰላማችሁ ነው። እንቅልፍ እንድትተኙ እናንተ ያንን ሰው ስትወቅሱ ስትወነጅሉ እንዳትኖሩ እና ህይወታችሁ እንዲቀጥል። ያን ሰው ብታገኙት ሰላማዊ ነው የምትሆኑት። እግዚአብሔር ሰላምታ ትለዋወጣላችሁ። ከዛ ውጪ መልሳችሁ ልባችሁ ውስጥ አታስገቡትም። በቃ ያ ቀይ መስመር ነው። እናንተ በምህረት የምታስተካክሉት አይደለም፣ በይቅርታ የሚታረም አይደለም። ማገጥ መልሶ ህይወትሽ ውስጥ ከመጣ በኋላ መልሳ ህይወትህ ውስጥ ከመጣች በኋላ ታረገዋለች፣ ያረገዋል። እንደውም የበለጠ ንቀዋችሁ ነው የሚደጋገሙት። ቢኮዝ ያንን አርገው በይቅርታ ካስገባችኋቸው እናንተ ምንም ቢያረጉ እንደምትምሯቸውና በቃ ያለ እነሱ መኖር እንደማትችሉ ነው የሚያስቡት። ሰው በቃ ምን ችግር አለው? እሷ አሁን ይቅር ትለኛለች። መናቅ ነው ይሄ። ሁለተኛው ነጥብ፣ የሚማግጡ ሰዎች ሁልጊዜ ከሳሽ ናቸው። ይህም በደንብ አስምሩበት። የተበደለ ሰው አይከስም። ባይዚ ተበዳይ ሲከስ ተገኝቶ አያውቅም። ተበዳይ ሁሌ ዝም ነው የሚለው። ለዛ ነው እኮ ተበዳይ ዝም ሲል ተከሳሽ ይሆናል። ስላላወራ፣ በደሉን ስላልተናገረ፣ ስብራቱን መገፋቱን ስላላወራ ተወንጃይ ሆኖ ለፍርድ ይቀርባል። ስትወነጀሉ መልስ አትስጡ። ወታችሁ አታብራሩ። እኔ እኮ ብላችሁ ማብራሪያ የሰጣችሁ ቀን እግዚአብሔር ከእናንተ ጋር መቆም ያቆማል። አለቅ። እኔ እኮ ያላችሁ ቀን እኔ እኮ እንዲህ ነኝ፣ እኔ እኮ እንዲያርግ ያለው፣ እኔ እኮ ንጹህ ሰው ነኝ፣ እኔ እኮ ነፃ ነኝ ብላችሁ ለራሳችሁ ለክርክር ፍርድ ፊት ራሳችሁን ለመከላከል ስትቆሙ ፈጣሪ ከእናንተ ጋር የለም፣ ይሄዳል። አለቀ። ለራሳችሁ መቆምና መከላከል የለባችሁም። ፈጣሪ እንዲከላከልላችሁ የምትፈልጉ ከሆነ ሰው ዛሬ ወነጀላችሁ፣ ውይ እናንተ ተሳስቼ ነበር፣ ለካ ጥሩ ሰው ነበረች እሷ፣ ለካ እንደዚህ አይነት ሰው ሆና ነው ሰው ወነጀላት የከረምኩት ነው የሚለው እኮ የሰው ልጅ እኮ። በዛሬም ወንጀል ነው እናንተ የምትገርሙት። የወነጀለች ትሰቀል ትገረፍ ምናምን ያለች ሰው እውነትሽን ሲያቅ ሾክ ሊያደርግ ይችላል። ገብቶሻል እንዴ? ይሄ ነው እንዴ እውነቱ? ይሄ ነው እንዴ ሀቁ? ስለዚህ ስትሻለ ይላል። አየሽ ፈጣሪ ያንን ቀን ማምጣቱ አይቀር። ታማኝ ነው።
ስለዚህ አሁን እሱ የወነጀለሽ እንደ በደለኛ አንቺ እንደ በዳይ እየተቆጠርሽ ከሆነ ትክክለኛው መስመር ላይ ነሽ ማለት ነው። የኔ እናት እንዳትስቺ። ለሚከሱሽ ሰዎች፣ ለሚወነጅሉሽ፣ አንቺ እንዲያርገሻል ለሚሉሽ ሰዎች መልስ እንዳትሰጪ። በጭራሽ ልትሳሳችሁ የማይገባው ስህተቴ ነው። ምክር ካልሽኝ ይህንን ነው የምነግርሽ። በሚሊዮን ብር በብዙ ብር ልትገዢው የማትችው ነገር ነው የምነግርሽ። ሰው ራሱ ላይ ወጥቶ አሁን ማብራሪያ የሚሰጥበት ዘመን ነው። ታያላችሁ። ሰው እንኳን ሶሻል ሚዲያ ላይ እንኳን ወጥቶ ከሰደበው አንድ ሰው በስነስርዓት ካሜራውን ደቅኖ ሱፉን አስተካክሎ ምናምን። እንግዲህ ይህንን ቪዲዮ ለከሌ አድርሱልኝ፣ ሼር አድርጉለት እኔ ማለት ብሎ ራሱን ማብራሪያ ይሰጣል። ከሰረ በቃ ያ ሰው ምናልባት አንደኛ ሰዎችም አያምኑትም ማብራሪያውን ቢሰጥ ገብቷቸዋል። ሁለተኛ በቃ እግዚአብሔርም ከሱ ጋር የለም ረከሰ ማለት ነው። ግን ዝም ቢልስ ይወረድበት፣ ይወንጀል፣ ይከሰስ፣ ያፍርጡት፣ ይስቀሉት። ከዛ እኮ ጸጥ ደግሞ ይላል እኮ ማዕበሉ እኮ ዝም የሚልበት ጊዜ እኮ ይመጣል። ከዛ ሐሰት ዝም ሲል እውነት መናገር ይጀምራል። አይሽ የውሸት ጫጫታ ለጊዜው ነው። እሺ ስለዚህ መወንጀልሽን አትጥዩ ልልሽ ፈልጌ ነው። የሚጠበቅ ነገር ነው። ያጠፉ ሰዎችና የማገጡ ሰዎች ሁልጊዜ ንጹህን ሰው ነው የሚወነጅሉት ከራሳቸው የህሊና ጸጸትና ትግል ለመውጣት ማለት ነው። ያንን አድርጊ። ከዛ ውጪ በትዳር ውስጥ ሆነሽ ባሌ ነው ብለሽ ያረግሻቸው ነገሮችን አታውሪያቸው። ከዚህ በኋላ አምነሽበት ነው ያረግሽው። እንደ ውለታ አትቁጠሪያቸው ወይ እንደ ጸጸት አትቁጠሪው። ጀስት ትምህርት ነው። ትምህርቱን ወስደሽ ወደፊት ሙቭ አድርጊ። እመኚ ተገፍተሽ መሄድሽ ለአንቺ ነው በረከቱ። ሀድራዬ ቴንክ ሶ ማች። ለአንቺ ነው በረከቱ። እሺ ተገፍተሽ ብትሄጂ ይሻልሻል ገፍተሽ ከምትሄጂ። ተገፍተሽ ወደፊት ብትሄጂ የሚገጥምሽ ስኬት፣ በረከት፣ የአይምሮ ሰላም፣ ንጹህ ህይወት ነው የሚገጥምሽ። ገፍተሽ ብትሄጂ ደግሞ በዛው ልክ እንቅፋት ነው። ስለዚህ ትተሽ ለማንም ራስሽን ማብራራት አቆመሽ ቀጥ ብለሽ ቆሚና ከፍ ብለሽ ብረሪ ማለት ነው እንደ ንስር። እሺ እሺ አሌክስዬ በጣም ነው የማመሰግነው። የእውነት በጣም ቴንኪው። ኑርልን። እሺ ወንድማችን ክበርልን። በጣም ነው የማመሰግነው። እግዚአብሔር ይጠብቅህ። ቴንኪው። አሜን አሜን። እኔ እናት አመሰግናለሁ። እሺ ወይ ጉድ ቺቲንግ